ለሱ የምለው ነገር አለና አንተን የሰጠኝ እግዚአብሔር ይመስገን እለዋለሁ ሁሌ። የእመቤታችን የቅድስት ድንግል ማርያም ምስለ ስዕል በዳይመንድ ተሳለ። እጅግ ድንቅ እጅግ ውብ ነው። የእመቤታችን ወዳጆች ወዴት አላችሁ? ሰላም ውድ የተከበራችሁና የተወደዳችሁ የዲጂታል ቤተሰቦች እንዴት ናችሁ? ሰሞነኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዲጂታል አዲስ ከሆናችሁ ቻናላችንን ሰብስክራይብ የምንላቃችሁ ነው ቪዲዮ ላይ ያደረጋችሁ ቀጥሉበት። ወደ ቪዲዮቹ እጅግ በጣም ብዙ ሰዎችን ያስደነገጠ እንዲሁ ደግሞ እጅግ በጣም ብዙ ሰዎችን ያስደሰተ አንድ መረጃ ወጥቶ ነበር። እሱ ምንድነው? የመቄዶንያ የገቢ ማሰባሰቢያ ፕሮግራም ላይ እጅግ በጣም ብዙ ብር በአንድ ቀን ውስጥ እንዳሰባሰቡ የተናገሩ ነበረ። እስኪ ይሄን ቪዲዮ አይተን እንመለስ። 125 ሚሊዮን መጋቢት 6 የመጀመሪያው ቀን የገቢ ማሰባሰቢያ እንግዲህ ናፍቄና መቅደኔ ሙሌ ባለንበት የመጀመሪያው ቀን 125 ሚሊዮን ብር ተሰባስቧል። ገቢ ማሰባሰቢያው ይቀጥላል። ሁላችሁም እኛ ያገኘነውን በረከት የመኖር ተስፋ ጉጉት አብራችሁ የነበራችሁ ኢትዮጵያውያን ኤርትራውያን በመላ ዓለም ለምትገኙ ሁሉ ምስጋናችን ከልብ የከበረ ነው። ከዚህ በኋላም በጣም ብዙ የገቢ ማሰባሰቢያ መርሃ ግብሮች አሉን። የመቄዶንያ ዩቲዩብ አካውንት እና እንዲሁ የቲክቶክ አካውንት ሰብስክራይብ፣ ላይክ እና ሼር አድርገው ቤተሰብ ይሁኑ። በጣም እናመሰግናለን አብራችሁን ስለነበራችሁ አምናችሁን ይሄን ሁሉ ገንዘብ በእኛ ስም ስለደገፋችሁ። ታሪክ ነው የሰራነው። በሰዓታት ውስጥ ነው 125 ሚሊዮን ብር የሰበሰብነው። እናንተን ተማምነን ደግሞ እንቀጥላለን። ቀን አንድ ብለን ጀምረናል። ማብቂያው ላይ በጣም ትልቅ ታሪክ እንደምንሰራ ምንም ጥርጥር የለውም። የሰጣችሁ ግን እግዚአብሔር ያክብርልን። በጣም እናመሰግናለን። በቀጣይ ቀናት እንገናኛለን። እገዛችሁ ይቀጥል። ከኛው ለኛው መቄዶንያ የሁሉም መጠለያ ያረጋውያኑ መንከባከቢያ መጠለያ ነውና ሁላችሁም ያደረጋችሁት ከኪሳችሁ ወደ ኪሳችሁ ይልቁንም በእውነት ብል በማይበላው ዝገት በማያበላሸው ወርቃማ ስፍራ ገንዘባችሁን አስቀምጣችኋልና እናመሰግናችኋለን። በእውነት በሚቀጥሉት ቀናት ደግሞ አብራችሁን ሳችኋለን። የሰጣችሁ እግዚአብሔር ይስጣችሁ። አሜን። ቤተሰቦች የሰጡ ሰዎች እግዚአብሔር ይስጣቸው። ምክንያቱም ብዙ አረጋውያን እንዲሁም ደግሞ በጣም ብዙ የተቸገሩ ሰዎችን ለማገዝ ነው። ከአቅማቸው ካላቸው ላይ ሁሉም ህብረተሰብ ያለው ነገር አካፍሎ ሲልክ የነበረው ሁላችንም በቻልነው መጠን ለመቄዶንያ የገቢ ማሰባሰቢያ ፕሮግራም ብር ድጋፍ ማድረግ አለብን እየተባለ ነበረ። እናንተም ቤተሰቦችም ድጋፍ እንደምታደርጉ አልጠራጠርም። ቤተሰቦች እስኪ ደግሞ ሌላ አንድ ቪዲዮ ሰምተን እንመለስ። ቅር የሚላችሁ ሰዎች ልትኖሩ ትችላላችሁ፣ ግን ይቅርታ ብዬ እውነቱን ነው የማወራው። አይነ ስውር ይዞ የሆነ ነገር ማሳየት ወይ መንገድ ማሻገር ጽድቅ ምናምን ብላችሁ የምታስቡ ሰዎች ተው። በቃ ጽድቅ ምናምን የሚባል ነገር የለም። ሁላችንም ኃጢአተኛ ነን ምድር ላይ ስንመጣ። በብዛት ግን አንተ ገባ ሰው የሚያስበው ምንድነው? አይነ ስውር የሆነ ፎቅ ላይ ሲወጣ ሲወርድ ስላሻገርከው ስለያዝከው በቃ የእድሜ ልክ ኃጢአቱ የሚሰራይለት የሚሻርለት ይመስለውና በቃ አይነ ስውር ሲያገኝ በቃ ገነት ገባ። ኧረ ቆቆ ያዙት አንድ ያሻጉት አይባልም። የምር ይህን እንግዲህ ይህ ወንድማችን የተናገረበት መንገድ ከምን አንፃር እንደሆነ ለመረዳት ብዙ ሞክሬያለሁ። ነገር ግን እንደዚህ አይነ ስውር ወንድሞቻችንን እህቶቻችንን ስናግዝ ሌሎችም እንደዚህ ማገዝ የሚገባንን ወንድሞች እናቶች ስናግዝ የሆነ ካልኩሌሽን ሰርተን እጸድቃለሁ ወይም አልጸድቅም የሚል ሂሳብ ሰርተን በቃ ዛሬማ እከሌን አሻገርኩት መንገድ ጸደቅኩኝ ማለት ነው ብለን ተሯሩጠን የምናደርገው ነገር አይደለም። ብዙዎቻችሁ አይነ ስውራንን የምታግዙ የምትረዱ፣ ሌሎችም በብዙ መንገድ አደጋ የደረሰባቸው ወገኖች የምታግዙና የምትረዱ ሰዎች ታውቁታላችሁ። አንድ ሰው እኮ የሆነ መልካም ነገርን የሚያደርገው እጸድቃለሁ ወይም አልጸድቅም የሚል ካልኩሌሽን ሰርቶ ሳይሆን በቃ ይሄ የህሊና ጉዳይ ስለሆነ ነው። እኔ ለምሳሌ በሆነ መንገድ ይሄድኩኝ አንድ አይነ ስውር ሰው ብቻውን መንገድ ለማቋረጥ ሲሞክር ብመለከት ህሊናዬ ነው የሚያዘኝ። ያንን ሰው እንዳሻግረው እንዳግዘው የሚያደርገኝ ህሊናዬ ነው። ምክንያቱም ያ ሰው የሆነ ነገር ይጎዳል ብዬ ስለማስብ፣ አደጋ ሊደርስበት ይችላል ብዬ ስለማስብ ህሊና የሚባል ነገር አለ፣ በጎና መጥፎን ነገር እንድንለይ የሚያደርገን ማለት ነው። ያ ህሊናችን ነው መልካም ነገር እንድናደርግ የሚያደርገን እንጂ ኦኬ የሆነን ሰው እኮ ስላሻገር ነው ጸድቃለሁ የሚል ነገር ሰርተን አይደለምና አንዳንዴ ሐሳቦችን ስንሰጥ በተለይም ደግሞ ከጽድቅ ጋር የተገናኘ ጉዳይ ከሆነ ከመንፈሳዊ ነገር ጋር የተገናኘ ጉዳይ ከሆነ ትንሽም ብትሆን መንፈሳዊ ዕውቀት ይዘን መምህራንን ጠይቀን መጽሐፍ ቅዱስ አንብበን አውቀን ቢሆን መልካም ይሆናል። ይሄ አነጋገር ብዙዎችን አይነ ስውራንን የሚያግዙ ሰዎችን ሌሎችም አካል ጉዳተኞችን የሚያግዙ ሰዎችን እንዳያሽሽብን
መጠንቀቅ ያስፈልጋል። በተለይ ደግሞ ይህንን ንግግር እንዲተላለፍ ያደረጋችሁ ሚዲያዎች ትልቅ ሚዲያ ነው፣ በመቶ ሺዎች የሚቆጠሩ ሰዎች የሚከታተሏችሁ ሚዲያ ነውና አንዳንዴ ተቆርጦ መቅረት ያለበት ነገር እንኳን አለ። ተቆርጦ እንኳን መቅረት ባይኖርበት እዛው እናንተ ሞግታችሁ ማስቀረት፣ ሐሳቡን በሐሳብ ሞግታችሁ ጥሩ ነገር ለህዝቡ እንዲደርስ ማድረግ ነበረባችሁ ብዬ አምናለሁና የሰው ልጅ የተራቡትን የሚያበላው የተጠሙትን የሚያጠጣው አይነ ስውራንን የሚያግዘው መስማት የተሳናቸውን የሚረዳው አልጋ ላይ የወደቁ ሰዎችን የሚያግዝ የሚያንቀሳቅሰው የሚረዳው ህሊና የሚባል ነገር ስላለውና መልካም ነገር ማድረግ በቃ የአይምሮ እረፍት የአይምሮ ቁርስ የአይምሮ ምግብ ስለሆነ ነው። እጅግ በጣም ደስ የሚል ነገር ነበር ወንድማችን ሲናገር የነበረው። ሁላችንም ሰው መርዳት ያለብን ሰው መሆናችን ነው። ታዲያ ሁላችንም ውስጣችን ብሎ ነው እንጂ አንዳንድ ነገሮችን እርዳታዊ ድርጊቶችን ማድረግ ያለብን ሰዎች እንደዚህ ያደርጉልኛል ወይ ደግሞ በቪዲዮ ቀርጸን የገረደው ነበር ብሎ ለማሳየት አይደለም ብሎ ወንድማችን ትልቅ ትምህርት ያስተማረ ነበረ። ታዲያ የወንድማችን ነገር እንዴት ያገኛችሁት ቤተሰቦች? እናንተም በዚህ ጉዳይ የተሰማችሁን የግል ሀሳብና አስተያየት ኮሜንት ላይ ቤተሰቦች። ሰሞኑን ዲያቆን ዳንኤል ክብረት እጅግ በጣም ብዙ ሰዎችን ያነጋገረ አንድ ነገር ተናግሮ ነበር የተባለ ነበረ። እስኪ ይህ መረጃ ሰምተን እንመለስ። የዲያቆን ዳንኤል ክብረት አነጋጋሪ መልእክት ምንድን ነው? በውጪ የሚኖሩ ሰዎች ከኢትዮጵያ ምንም መጠበቅ የለባቸውም። መጨረሻ ሲሞቱ ለምን ቅበሩን ይላሉ። ማን ባስጠበቀው ሀገር ነው ማን መጥቶ የሚቀበረው ብለዋል። አገር ዝመት ብትል እኮ በውጪ ያለው አይዘምትም። እኔና እናንተ ነን የምንዘምተው። መርካቶ ቢወደድና ቢረክስ እኔና እናንተ ነን የምንጎዳው። የእኛን ችግር ላለመካፈል እነሱ ሄደዋል። ሰው ይተውና ኢትዮጵያን አያገባቸውም። ይተውን ሲሉ ነው በቁጣ መልእክታቸውን ያስተላለፉት። ዜግነታቸውን ቀይሮ ሲኖሩ ከርሞ ቅበሩን ብለው ይመጣሉ። እዚያው በተከራዩ ሀገር ነው መቀበር ያለባቸው። ማን በጠበቀው ሀገር ማን ይቀበራል ሲሉ ነው ሐሳባቸውን የሰነዘሩት። ታዲያ ይህንን ተከትሎም ከውጭ የሚኖሩ ዲያስፖራ ለሀገራቸው በተለያዩ ችግር ላይ ለሚገኙና አስፈላጊ ድጋፍ በሚያስፈልግ ጊዜ ሁሉ ለወገናቸው የሚደርሱ ሰዎችን ያላገናዘበ ንግግር ነው በማለት ብዙሃኑ ትችት አቅርቦባቸዋል። መረጃው እንደሰማችሁት ነው። እጅግ በጣም ብዙ ሰዎችን በቻል ላይ የተነጋገሩበት ይገኛሉ። እጅግ በጣም ብዙ ዲያስፖሮች በተለያየ ዓለም ክፍል ላይ የሚገኙ ዲያስፖሮች ለብዙ ዓመታት ውጭ ሀገር ላይ ከኖሩ በኋላ ኢትዮጵያ ውስጥ መጣው እኛ ባቀናናት እኛ በጠበቅነው ሀገር ላይ መቀበል የለባቸውም እያሉ ነበር። ታዲያ እናንተስ የዲያቆን ዳንኤል ክብረትን ንግግር እንዴት አገኛችሁት? የሚሰማችሁን የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ይህ ነገር ይጨመር ይህ ነገር ይቀነስ ካላችሁኝም እኔ ለእናንተ ለቤተሰቦቼ ደስ እንዲላችሁ ይህ የማላደርገው ጥረት የለምና ለማስተካከል እንዲያገዘኝና እንዲረዳኝ የግል ሀሳብና አስተያየታችሁን ኮሜንት ላይ አስቀምጡልን። ቤተሰቦች 20,000 ሰብስክራይብ መግባት አለብንና ሁላችሁም ሰብስክራይብ ያደረጋችሁ ቤተሰቦች ካላችሁ ሰብስክራይብ ያደረጋችሁ ደግሞ አበረታቱኝ። ብሬክስት ለስዕል እጅግ በጣም አሳምሮ እንዲሁም ደግሞ እጅግ በጣም ስነ ስርዓት በተሞላበት መልኩ የሰራት አንድ ሳሊ እጅግ በጣም ብዙ ሰዎችን እያስገረመ ይገኛል። ምስለ ስዕሉም የተሳለባቸውም የተሳለባቸውም ማቴሪያሎች ደግሞ እንደ ዳይመንድ ያሉ እንዲሁም ደግሞ እንደ ወርቅ ያሉ ማዕድናትንም በመጠቀም ነው እየተባለ ነበረ። እስኪ ደግሞ ይህን መረጃ ሰምተን እንመለስ። ምን ያህል ጊዜ ፈጀብህ አሁን ይሄንን ስዕል ለመሳል ሊባል ይችላል? ይሄንን ስራ ስሰራ ኦልሞስት 1 ዓመት ፈጅቶብኛል። 1 ዓመት ፈጅቶብኛል። በቀን ምን ያህል እየሰራህ ማለት? ዲቴል ነው ስራው የሚሰራው። በጣም ረጋ ይፈልጋል፣ ጥሞና። ይሄ ከሰው ጋር ተጣልተህ ተጋጭተህ አይሆንም። አብዛኛው ጊዜ የሱባኤ ላይፍ ነው ያለኝ። ቀን ወይስ ማታ? ቀን ነው የምጠቀመው፣ ግን ሌሊት ደግሞ አንዳንዴ አመሻለሁ። እንደገና ደግሞ የጾም ወቅቶችን ብቻ ተጠቅሜ ነው የሰራሁት። በተለይ ስደቷን ተጠቅሜዋለሁ፣ ሙሉ ስደቷን ማለት ነው። የስደቷን ወር አሁን ምን እየፈለክ ነው? እስቲ ንገረኝ። እኔ ዲቴል ለማየት እየሞከርኩ ነውና ቅድም ከነገር ከኝ ተነስቼ ይሄ ዘንድሮን ይሄን ለጨረታ የሚቀርብ ስል ለየት የሚያደርገው በዳይመንድና በወርቅ ነው የተሰራው አልከኝ። እሱንም እያየሁ ነው። በስዕሉም ደግሞ በጣም ተመስጫለሁ። እንደዚህ አይነት ስዕል አይተህ ታውቃለህ? ከአሁን በፊት አይቼ አላውቅም። ምክንያቱም የእመቤታችን ስዕል ብዙ ጊዜ ከለቅሶ ጋር ይቻላል። ያ ይመስለኛል ለየት የሚያደርገው። አዎ በእርግጥ አንደኛ እሱ ነው። ሁለተኛ ከጀርባው ያለው የክርስቶስ መስቀል ነው። ይሄ የሚወርደው ደሙ እንግዲህ የደሙ ደርቆ ነው የምታየው። በጣም ተሰብራ ነው እዚህ ጋር ያለው ሐሳቧ ማለት ነው። ማለት ስሜቷ በጣም የምትወደው ልጇ ወዳጇ እንግዲህ ከመስቀል ላይ ካወረዱት በኋላ ወደ መቃብር የወሰዱበት ታይም ላይ ነው ያለችው። 7 የብርሃን መላእክቶች መጥተው ሊያጽናኗት ሞክረዋል። አባቷ ቅዱስ ዳዊት መጥቶ ሊያጽናናት ሞክሯል፣ ግን እሷ ልትጽናና አልቻለችም። በትንቢት አረጋዊ ስምዖን እንግዲህ ገና ልጅ እያለ የነገራት አንድ ታሪክ ነበረ።
የሉቃስ ወንጌል ምዕራፍ 2 ከቁጥር ከ34 እስከ 35 ላይ ያለው ወንጌል ላይ ያለ ቃል ነው። በነፍስሽ ሰይፍ ያልፋል ብሎ ተናግሯታል። ያንን በተሰማትም ሰዓት በጣም ፊላጋ ተሰምቷታል። ብዙ ጊዜ ሰዎች እኛ እንደምንሞት እናውቃለን፣ ይደብረናል፣ ደስ አይለንም። እሷ ደግሞ እያንዳንዱ መከራው ላይ እያየችው አብረው ነው ሄደችው። የመጨረሻ ታይም ላይ ድክም ብሏት አቅሟ በሆነበት ሰዓት ላይ ነው እንግዲህ ንግስት የሆነች እናት ስብር ብላ የምናየው ማለት ነው። ያ ትንቢት የተፈጸመበት ነው። 5 ዳይመንዶች አሉ። ዳይመንዶቹ በጣም ዲቴል ላይ ታዩ ይችላሉ፣ ምክንያቱም ትንሽ እኔ እቻቸዋለሁ። አዎ ትንሽ በቃ ካያችሁ በቂ ነው። ኖርማሊ በኢፖክሲ አድርጌ ነው ያጣበቀችው፣ ምክንያቱም በቀላል ነገር እንዳይነሱ ወይ ከማድረግ አኳያ 5 ቦታ አሉ። እነዛ ናቸው 5ቱ ለመቤታቸው እንዲያልኩ መከራዋ ነው። እንግዲህ አንደኛው ትንቢቱ የተነገራት ሰዓት ነው። ሁለተኛው ልጇ የጠፋበት ሰዓት ነው። ሶስተኛው ግርፋቱ ነው። ያ ሁሉ ሲገረፍ በአይኑ ያየችበት ሰዓት ነው። የመጨረሻው ደግሞ አራተኛው ስቅለቱ ነው። የመጨረሻው ደግሞ ወደ መቃብር የወረደበት ነው። ስለዚህ እነዚህ ምሳሌ በማድረግ ለሷ ውድ የሆኑት እነዚህ ሀዘኖቿ እኔና እናንተ ደግሞ ያን ያህል ዋጋ ሳንከፍል የዘላለም ሕይወት እንድናገኝ ቃል የተገባላት ስለሆነ በዳይመንድ አድርገዋለሁ። የሷ በዳይመንድ በሀዘን ነው፣ የኔና አንተ ሕይወት ደግሞ በደስታ መንግስት ሰማያት በማግኘት በዳይመንድ ቀይረዋለች ማለት ነው። ስለዚህ ይሄንን ልጇ ይገባላት በሷ ሀዘን ምክንያት የተሰጣት ነው። ያንን በማስመልከት ከተለመደው ስዕል ወጣ ባለ ካልታየው መንገድ ታየ። በዛ አድርጌ እንደ በቻልኩ መጠን ለመግለጽ ሞክሬያለሁ። የዙሪያው እውነተኛ ወርቅ ነው የተጠቀምኩት። ይሄ ዙሪያው ይሄ ነው። ወርቆቹ እንደዚህ የሚያብረቀርቁ ጠቅላላ ወርቅ ናቸው። 3 ሰዓትን የፈጀብኝ ለመለጠፍ በጣም ወገቤን አሞኛል እና ይሄን ነው የሚመስለው። እንግዲህ ያው እንዳልኩ ትልቁ ዓላማዬ ውጪ እንደሄደ የነበረው ትልቅ ቦታ ለማድረስ አንዳንዴ ውድ የሆኑ ነገሮች ብዙ ጊዜ ዋጋቸው ከፍ ሲል ውድ ይባላሉ። የቤተክርስቲያን ነገሮች እግዚአብሔር ክርስቶስ ዋጋ የከፈለው ውድ ነገር ነው፣ ቀላል ነገር አይደለም። በቀላሉ ማድረግ ይችል ነበር፣ ግን ያ መንገድ የመረጠው እሱ ያንን ነገር ብዙ ነገርኛ ሊያስተምር የሱ የራሱን ሕግ ራሱ መፈጸም ስለሚችል ብቻ እሱ ውጪ ማንም ነገር ያንን ነገር ማድረግ ስለማይችል ነው ያነረው። ከዛ አንፃር በኢንተርናሽናል ደረጃም ፍላጎቶች አሉኝ። ኮንታክት የሚያደርጉኝ ሰዎች ካሉ እመቤታችንን ስዕል አድኖ ቱር ማድረግ እፈልጋለሁ። የተሻለ ቦታ ዓለም ላይ እጅግ በጣም ውድ ሆኖ ቢሸጥ ደስ ይለኛል። ትልቁ ህልሜ እንደሱ ፋይናንሻል ሆነ መግባቱ አይደለም ቁም ነገር። ሰርች ስታደርግ የሚወጣሉ ፎቶዎች አሉ በጣም ውድ ተብለውና ይሰማኛል። ያኛው እንዴት የእናቴ ያልበለጠም ትላለህ። ገብቷል አይደል? ከዛ አንፃር ያንን ምኞቴን ማሳካት ፈልጋለሁ። ምናልባት ራሱ በዳይመንድና በወርቅ ራሱ ተመሳሳይ የሆኑ ስዕሎች በዓለም ላይ ምናልባት 2 ወይ 3 ነው ሲባል በቃ እንደዛ ነው። ያን ያህል ብዛት የለውም። ሪል በሆኑ ዳይመንዶች የለውም። ፌክ በሆኑ ብዙ አሉ። ግን ስፔሻሊ የእመቤታችን ትንሽ ቆየት ያለ አንድና 2 አይቻለሁ። ከዛ በላይ አላየሁም። ስለዚህ ምናልባት ወይ በአፍሪካ በኢትዮጵያ ለመጀመሪያው እንደው በትውልዳችን የሰራነው ሊሆን ይችላል ብዬ አስባለሁ። ቤተሰቦች እንደሰማችሁ ነው። በእውነት ገንዘብ ኑሮት ጨረታውን ያሸነፈ ሰው ምን ያክል እድለኛ ነው። ምክንያቱም በምስለ ስዕሉ ላይ ያለው ዳይመንድ ሰውን የሚያጓጓው ይሄ ወንድማችን ይህን ምስለ ስዕል የሳለበት መንገድ እንደሰማችሁ ነው። ሱባኤ ገብቶ እንዲሁም ደግሞ በስደት ወቅትም ስደቷን እየጠበቀ ነበረ ይህን ስዕል ለመሳል ምስለ ስዕል ሲስል የነበረው። ታዲያ እጅግ በጣም ደስ የሚል ነገር ነበረ ወንድማችንም ሲናገር የነበረው። እናንተስ የወንድማችን ድርጊት እንዴት አገኛችሁት? ሰሞኑን በጋሞ ዞን ላይ እጅግ በጣም አስገራሚና አነጋጋሪ ነገሮች እየተፈጠሩ ይገኛሉ። እጅግ በጣም ብዙ ሰዎችም እንደተጎዱ እንዲሁም ደግሞ ብዙ ሰዎችም እንደሞቱ እየተነገረ ነበረ። እግዚአብሔር ለመላ ለቤተሰቦቻቸው እንዲሁም ደግሞ ለመላ ለቤተሰብ ለወዳጅ ለዘመዶቻቸው መጽናናትን ይላክልን። ነፍሳቸውን የሞቱትን በአጸደ ገነት እግዚአብሔር ያቆይልን። እጅግ በጣም ታላቅ አንጋፋ የሆኑ አርቲስቶችም ሆነ የመንግስት ባለስልጣናትም ቦታው ድረስ በመገኘት እነዚህ የተጎዱ ህብረተሰቦችን እየጠየቁ እንዲሁ ደግሞ ከጎናቸውም ሆነው እግዚአብሔር ነፍሳቸውን ይማርላቸው እያሉ እያጽናኗቸው ነበር። ታዲያ አንድ ወንድማችን ደግሞ በዚህ ጉዳይ አንድ ቪዲዮ የተናገረ ነበረ። እስኪ ደግሞ ይህ መረጃም ሰምተን ነበር። ደንዳሾ በጣም የህዝብ ሰው መሆንን በጣም አስመስክራል። ተደጋጋሚ ጊዜ ነው ያየን። ሌላ አካባቢዎች ላይም ቀድሞ ነው የሚሄደው። አካባቢው ስለሆነ ብቻ ሳይሆን ሌላ አካባቢ ላይም ችግር ሲፈጠር እንደዚህ አክሲደንታል የሆነ ነገር ሲፈጠር ሮጦ የሚደርስ ሰው ነውና አርቲስቶች አሁን የት ነው ያሉት? አርቲስቶች አበል ካልተከፈላችሁ አትንቀሳቀሱ ማለት አበል ሲከፈላችሁ ብር ያለበት ቦታ በፕሌን ትነሳና ትሄዳለህ። ያሳፍራልና በተለይ እንዳልክ ልታፍር ይገባል። አንተ አሁን እዛ የቤተክርስቲያን ማሰሪያ ምናምን እያልክ ገንዘብ እየለቃቀምክ ሀብት እያካበትክ ነውና ዛሬ አካባቢ ላይ ችግር ተፈጥሯል። ባንዲራ ዝቅ ተብሏል። ብዙ እንዳልካቸው አንተ ከኦርቶዶክሶች ጋር ለመበሻሸቅ ሰዓት አታጣም።
እና ይሄ ገቢ ለመሰብሰብ ቤተክርስቲያን ያሰራን እያልክ ይሄ ጀማሪ ጴንጤ ስለሆንክ ገቢ ስብሰባ ላይ ስለሆንክ ነው ማትመጣውና እኛ እንኳን ነገ ልንሄድ ነው ከዲላ ወደ አርባ ምንጭ ያሳፍራል። እስኪ ለህዝቡ ይሄኛውን ፊሊንግ ስላስረዳህልን በጣም ነው የማመሰግነው። እንወድሃለን፣ ሁሌም እናከብርሃለን። ቀናችሁ የተባረከ ይሁን። አርቲስቶች እግዚአብሔር እምነት ያጨምሩ ይስጣቸው። ምክንያቱም የሰው ልጅ በተቸገረ ሰዓት ከጎኑ የሚቆሙ ሰዎች እጅግ በጣም ብዙ የታደሉ ናቸው። እንዲሁም ደግሞ ለቪዲዮ ደግሞ ብሎ ደግሞ የሚሉ ሰዎች አሉ፣ ማለትም ለታይታ ብለው የሚሉ ሰዎችም አሉ። ታዲያ ይህ ነገር ፈጽሞ ሊቀር ይገባል እየተባለ ነበር። ታዲያ እናንተስ ይህን መረጃ እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡ። ቤተሰቦች በሀገር ውስጥም ሆነ እንዲሁም ደግሞ ከሀገር ውጭ ያሉ ሰዎችም በተለያዩ ሰዎችም የሀዘን መግለጫቸውን እየሰጡ ነበር እየተባለ ነበረ። የሩሲያው ፕሬዚዳንትም ቭላዲሚር ፑቲንም የሰጠው የሀዘን መግለጫ አለም እየተባለ ነበረ። እስኪ ደግሞ የመረጃም ሰምተን ፑቲን በጋሞዞ በመሬት መንሸራተት ምክንያት ህይወታቸውን ላጡ ኢትዮጵያውያን ወገኖች የተሰማቸውን ጥልቅ ሀዘን ገልጸዋል። ሰበር ዜና ከሩሲያ በኩል እየተሰማ ይገኛል። የሩሲያው ፕሬዚዳንት ቭላዲሚር ፑቲን የካቲት 30 እንዲሁም ደግሞ መጋቢት 1 ቀን በጋሞዞ በተለያዩ ወረዳዎች ላይ በተከሰተ የመሬት ናዳ ምክንያት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ ሀዘን ለኢትዮጵያ ፕሬዚዳንት አቶ ታዬ አጽቀሥላሴ እንዲሁም ደግሞ ለጠቅላይ ሚኒስትር ዶክተር አብይ አህመድ መልእክት ማስተላለፋቸው እየተነገረ የሚገኘው ፕሬዚዳንቱ ባስተላለፉት መልእክት ላይም በመሬት መንሸራተት እንዲሁም ደግሞ በናዳው ምክንያት ህይወታቸውን ላጡ ወገኖች የተሰማቸውን ጥልቅ የሆነ ሀዘን ገልጸው ህይወታቸውን ላጡ ቤተሰቦች እንዲሁም ደግሞ ወላጅ ዘመዶቻቸው መጽናናት እንደሚመኙ ገልጸው በተጨማሪም በተከሰቱ የተፈጥሮ አደጋዎች ጉዳት ለደረሰባቸው ኢትዮጵያውያን ፈጥነው እንዲያገግሙ መልካም ምኞታቸውን መግለጻቸው ነው እየተነገረ የሚገኘው። መረጃው የፋና ቢሲ ነው። በሌሎች አዳዲስ መረጃዎች በድጋሚ እመለሳለሁ። በዚህ ጉዳይ ላይ ግን ሀሳብ ካላችሁ ኮሜንት ላይ አጋሩኝ። በሌሎች መረጃዎች እስከመመለስ ድረስ የፕላስ ምልክቱን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። እጅግ በጣም ትልቅ ተጽዕኖ ፈጣሪ የሆኑ ሰዎች ይህን ነገር ሳይናገሩት ከሀገር ውጭ ያሉ የተለያየ ሀገር መሪዎችም ይህን የሀዘን መግለጫ የተናገሩ ነበር። ታዲያ እጅግ በጣም ብዙ ሰዎችም እንዴት ሀገር ውስጥ ያሉ ሰዎች እንደዚህ ነገሮችን ሳይናገሩ በውጭ ሀገር ላይ ያሉ ትላልቅ አንጋፋ የሀገር መሪዎች በዚህ ጉዳይ ላይ ሀዘኔታቸውን ይገልጻሉ ተብለው እጅግ በጣም ብዙ ሰዎች እየተነጋገሩበት ይገኛሉ። ይህን ቪዲዮ እናንተስ ይህን ቪዲዮ እንዴት አገኛችሁት? የተሰማችሁን ሀሳብ ኮሜንት ላይ አስቀምጡልኝ። ማህራማዊት እጅግ በጣም ደስ የሚል የሆነ የልደት አከባበር እየተከበረላት ነበረ እየተነገረ ነበር። እሱም የልደት አከባበር እንደምናውቀው ብዙ ጊዜ አርቲስቶች ልደታቸውን የሚያከብሩት በዓለማዊ መንገድ ነው። ታዲያ ይቺ ደግሞ አርቲስት በመንፈሳዊ መንገድ እጅግ በጣም ትላልቅ የሆኑ አንጋፋ የሆኑ የሃይማኖት አባቶች በመሰብሰብ እንዲሁም ደግሞ እጅግ በጣም የሚያስቀድሙ ትላልቅ የሆኑ የቤተክርስቲያን ስለ አድኖች እየሰጧት ነበረ። እስኪ ደግሞ ይህን ቪዲዮ አይተን እንመለስ። ሁሌም ለሱ የምለው ነገር አለና አንተን የሰጠኝ እግዚአብሔር ይመስገን እለዋለሁ ሁሌና ስለ ሁሉም ነገር እግዚአብሔር ይመስገን። በጣም ነው የማመሰግነው ሁላችሁንም። ማውራታችሁም ግን በጣም ነው የማመሰግነው። ያብዬ በጣም ነው የማመሰግነው። በጣም ነው የምወድህ። አመሰግናለሁ። ማስታወሻ ብቻ ሰጥቶ ቢያውቁ ኖሮ ያቡ የሆነ ነገር ይጎለው ነበር። የሱ ግን ግዴለም መደገፊያ የሚሆነው መመኪያ የሚሆነው የሚያኖረው ዛሬ ድረስ ያደረሰን እኔና አንቺን የሚመራን መድኃኔዓለም ነው። የዓለሙ ጌታ እርሱ ካለ በመካከላቸው አሁን ራሱ የሚገርመው እሱ አለ። ስለዚህ በመካከላቸው እሱ ካለ ፍቅር አለ፣ ሰላም አለ፣ ደስታ አለ እና የውሸት የታይታ የወረት ሳይሆን ጓደኝነታቸው የዘላቂ እንደሆነ የሚያሳይ ነውና የአመናችሁት መድኃኔዓለም የሾማችሁት መድኃኔዓለም 40 ሞልቶኛል። በነገራችን ላይ ይመርቃሉ አባቶች። አይቻልም ብመርቅም ብትረግም ይደርሳል ብለውኛል። ብዙ ቦታ መርቃለሁና እውነት በመካከላችሁ ያለ መድኃኔዓለም በክብር በሞገስ ከፍ ከፍ ያደርጋችሁ ያኑራችሁ። አንቺ በሱ ደስታ ተደሰቺ፣ አንተ በሷ ደስታ ተደሰት። ክፉ ነገር አያሳያችሁ። ደስታና ዓለም ሁሉ ወደ እናንተ ይምጣ። ከናንተ አልፋችሁ ለወገኖቻችሁ ለቅድስት ቤተክርስቲያን ለብዙ የምትተርፉ እግዚአብሔር ያደርጋችሁ። እግዚአብሔር ያደርጋችሁ። በእውነት አረ እግዚአብሔርን በደንብ አመስግኑልኝ። ሽልማቱ ወደዚህ እየመጣ ነው። በደንብ ተመልከቱልን። ስጦታ እየሰጣት ነው። አረ በደንብ ይጨበጨባል። አረ ይጨበጨባል። ምን እንደሆነ አልጓጓችሁ? እኔ በጣም ጓጉቻለሁ። እሱ መቼም ቁም ነገረኛ ነውና ቁም ነገር ነው የሚሰራው። አቤት አቤት አቤት! አረ አጨብጭቡ በደንብ! አረ በደንብ አጨብጭቡ!
ይሄ ስጦታ ያው እኛን ያገናኙን ቦታዎች ናቸው። እነዚህ ቦታዎች ያው በመጀመሪያ ሰሚነሽ ኪዳነ ምህረት ነው አብረን ሄድ ነው። ቀጥሎ ላሊበላ፣ ከዛ ጅሩ አርሴማ። እሷ ስትሄድ እዛ ቦታ ላይ እኔ ያነሷት ፎቶዎች ናቸውና ያው በምንሄድባቸው ቦታዎች ሁሌም ደስተኛ ስለምትሆን ታስታውሳቸዋለች። ግን ሁሌም እንዲያየችው ደስ እንዲላት ብዬ ነው ይሄንን ስዕል በእጅ ነው የተሳለው። ባይዘ አረ በደንብ አጨብጭቡልን፣ በደንብ አመስግኑልኝ። ቤት አሉ ደግ ጎረቤት፣ ደግ ጓደኛ ነፍስ ታስምራለች አይደል? እማያይተውታል። ኑ ወደዚህ ኑ፣ በደንብ ውት ቤተሰቦች እንደተመለከታችሁ ነው። እጅግ በጣም ብዙ ሰዎችን ሲያስቀና የነበረ የልደት አከባበር ነበረ። ምክንያቱም እጅግ በጣም ብዙ ሰዎች ብዙ ጊዜ ክብረ በዓላቸውን የሚያሳልፉት አንጋፋ በሆኑ ሆቴሎች ላይ እንዲሁም ደግሞ በዓለማዊ መንገድ በዳንስና በዘፈን ነበር። እቺ አርቲስት ግን ያከበረችበት መንገድ እጅግ በጣም ብዙ ሰዎችን እያስቀና እንዲሁም ደግሞ እያስደሰተ ነበር። ታዲያ የአርቲስት ማህሌትን የልደት ፕሮግራም ቤተሰቦች እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልኝ። እየተወሩባት ይገኛሉ። እስኪ ደግሞ ከሊያሾ ይሄን ነገር ሰምተን እንመለስ። ሙሉዓለም የሚባለው አርቲስት ማለት ነው። እኔ እንኳን በኢንስታግራም ላይ ነው ፎቶውን ያየሁት። እኔ ብዙም አላውቀውም። በጣም የሚገርማችሁ ነገር ሰርግ ነበረው። ሚስቱ አሜሪካ ነው ምናምን ነው ውጭ ነው የምትኖረው አሉ፣ ያገባት ሚስቱ ማለት ነው። አሁን ደግሞ አዲስ ገርል ፍሬንድ ጠብሷል፣ አዲስ ሚስት ይዟል። ሙሉዓለም የሚባለው ልጅ እንደተባለው ከሆነ ኢንስታግራም ስቶሪው ላይ ልጅቷ በቢጃማ ስትወጣ ታየና ወዲያው አጠፋው። እሱ ግን ባለ ትዳር ነው አምትሉት። ከእንደገና ደግሞ ምንድነው ከሷ ጋር አብሮ ነው የሚኖሩት ምናምን ነው የሚባለውና ሙሉዓለም የሚባለው ያው ረጅም ጊዜ ሆናቸው አብሮ መኖር ከጀመሩ አሁን ከተባለችው ልጅ ጋር ማለት ነው አብራ መኖር ከጀመሩ ቆዩ ምናምን ነገር አሉ። ግን ሚስቱ ውጭ ነው የምትኖረው ተባለ። እንደዛ ከሆነ በቃ ምናልባት ከፋታው ሊሆን ይችላል አልኩኝ። አይ አልተፋቱም ሲሉ በቃ ካልተፋቱማ እኔ መልእክት አስተላልፍላታለሁ። ሙሉዓለም የሚባለው ባልሽ ያገባሽው ልጅ በጣም ኢንስታግራም ላይ ፎቶውን ምናምን እየተቀባበሉት ነው። እዚህ ከሆነች አንድ አርቲስት ጋር አብሮ እየኖረ ነው አሉ እና አብሮ እየኖረ ነው አብሮ ነው ቪዲዮ ምናምን ስቶሪ ምናምን ይለቃሉ። ስቶሪ ላይ ምናምን በቢጃማ ትገባለች ልጅቷ ምናምን አሉ። እንግዲህ የኔት ሚስቱ ካሮንሽ እንግዲህ ጓዝሽን ጠቅለለሽ ነይ ንብረትሽን ሳትቀሚ በጣም ብዙ ፎቶና ብዙ ቪዲዮ እየላኩልኝ ነውና ሚስቱን ሁለት ወር አይሆንም ካገባት እና ከዚህ ልጅ ጋር አንድ ቤት ነው የሚኖረው ምናምን ብለው አስጨነቁ። ሙሉዓለም የሚባል ባል ያለሽ ሴትየው ውጭ ሀገር ያለሽ ልጅ እዚህ ሀገር ባልሽ ከሆነች አርቲስት ጋር አብሮ ነው የሚኖረው አሉ ቲክቶክ ላይ ምናምን ኢንቦክስ ምናምን እየላኩልኝ ነው። እኔ ልንገርሽ ብዬ ነው። እንደሰማችሁ ሰው አርቲስቱ ከቤተሰቡ ምናልባት ተፋቶ ሚስቱ የምትገኘው በውጭ ሀገር ነው እየተባለ ነበረ። ብዙ ጊዜ ግን በሰው ትዳር ውስጥ መግባት የለብንም እንዳይባለ ሁሉ ሁላችንም ቢሆን ዳር ይዘን ማየት ያለብን ይሄ ነገር እየተባለ ነበረ። በዚህ ጉዳይ ደግሞ የትዳር አማካሪ የሆኑት አንድ አባታችን እጅግ በጣም ደስ የሚል ነገሮችን እያተናገሩ ነበር። እስኪ ደግሞ ይሄን ነገር ሰምተን እንመለስ። ከማግባት በፊት ብዙ ሴቶች ጓደኛ ሊኖር ይችላል። ካገባ በኋላ ግን እሱ ልክ ልታበጅለት ይገባል። ምክንያቱም ሰው ነህ። የሰው ልጅ ለመሳሳት ቅርብ ነው። ራስ አብዝተ የሆነ ሰበብ ፈልጌ ነው ያጠፋሁት ከቤት ስላኮረፈች ነው ወደዛ ልትገባ ነው አይደለም። አመሰግናለሁ ውዶቼ፣ ከዛሬ ጀምሮ ባለትዳር ነኝ። ወዳቸዋለሁ፣ አከብራቸዋለሁ። ግን ታይሜን ለባለቤቴ ነው የምሰጠው። ሴቷም ካገባች በኋላ የወንድ አንዣጃግሬውን ማቆም አለባት። ምክንያቱም ሰው ናታ። የሰው ልጅ ደግሞ የድግግሞሽ ውጤት ነው፣ በተደጋጋሚ የምታገኘው ማለት ነው። የሆነ ነገር ካንተ ያጣችውን ነገር የሆነ ሰው በጓደኝነት ውስጥ ሊንከባከባት ይችላል። ያ ፊሊንግ ደግሞ ኢሞሽናል አታችመንት ይመጣል። በዚህኛው በኩል ደግሞ ዛሬማ በእናት ሚስቴ ጋር ተጣልቼ ወጣው ምናምን ስትል ሴት መታ አይዞ ስትል አስበው you are emotional። የሰው ልጅ በጣም የሚሳሳተው ለዚህ ነው። ስለዚህ ማስመር ያለብህ ምንድነው? በልኩ አድርገው በልኩ። ለፍቺ በዋነኛት ምክንያት እየሆነ ያለው አሁን ላይ ምንድን ነው? ሪዝን አውት ማድረግ በጣም ከባድ ነው። ምክንያቱም እንዴት መሰለ ይሄ ነው ብለህ የምታስቀምጠው የለም። የእያንዳንዱ ሰው ቤት ይለያያል። ለምሳሌ አንዳንዶቹ ቤተሰቤን አላከበርክልኝም፣ አንዳንዶቹ የሚፈልገውን አላገኘው፣ አንዳንዶቹ ኤክስፔክት አድርጎ የገባውን ነገር ሲያጣ፣ አንዳንዶቹ ደግሞ ፊሊንጋቸውን ማሟላት ሲያቅተው፣ እንዲህ በቁጥር ማስቀመጥ ይከብዳል። ይሄ ደግሞ ዓለም ላይ ያሉ ጽሁፎችም የሚያሳዩት ነው። የአንዱ ትዳር በአልጋ ላይ ጨዋታ ሊፈርስ ይችላል። የአንዱ ትዳር እምነት በማፍረስ፣ የአንዱ ሶስተኛ ወገን አማቾች ወይም እህቶች ወይም ወንድሞች
የአንዳንዶቹ ደግሞ ማቴሪያል፣ የአንዳንዶቹ ደግሞ ትዳርን ውጪ ላይ የሚጫወቱት ጨዋታ ኦርኬስትራ አድርገው ይገባሉ። እዛ እንደፈለገች ፏፈሽ ብሎ ነው ወንዱም ሴቱ የሚጫወተው። ትዳር እንደዛ አይደለም። የተሰበሰበ ፏፈሽ ነው። የተሰበሰበ ፏፈሽ። ምክንያቱም ምንድነው ባለህ ነገር ነው፣ በሌለህ አይደለም። ውጪ ላይ ግን ተበድረህም ልታረግ ትችላለህ። ቤተሰቦች አባታችን ንግር እንደሰማችሁት ነው። ምንጊዜም ቢሆን በባለትዳሮች መሀል ማንም ሰው መግባት የለበትም። ምናልባት ከዚህ ቀደም የነበሩ ጓደኞች እንዲሁም ደግሞ ወዳጅ ዘመዶች ቢሆኑም ትዳር ውስጥ አንዱ ከገባ በኋላ ሁሉ ነገሮች በሂደት ቀስ በቀስ እያለ መቀነስ አለበት። ምክንያቱም ይህ ሁላ ነገር ትዳር ውስጥ አብሮ ከገባ ትልቅ ግጭትን ያስነሳል እያለ ነበር። ምክራችሁንም እንደሰማችሁት ነው። የተሰማችሁ የግል ሀሳብና አስተያየት ኮሜንት ላይ አስቀምጡልን። ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላሉ። ሀሳባችሁን የነገርኳችሁ ኮሜንት ላይ አስቀምጡልኝ። ይህ ነገር ይጨመር፣ ይህ ነገር ይቀነስ የምትሉት ነገር ካለም ይዤላችሁ እመጣለሁ። እናንተን በቀጣይ ቁም ነገር ያስጨብጣሉ እንዲሁም ደግሞ ሀሳብና አስተያየት ያለውጣሉ የማስባቸው ቪዲዮችን ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ